እነኚህ በኢትዮጵያ አንድነት የሚሚሉ ድሮ እኮ አንድ ነበር ተዋደን ኖር ነበር የሚሉ ሰዎች ውሸታቸው ነው። የኢትዮጵያ አንድነት አይደለም የሚፈልጉት፣ በላይነትን ነው የሚፈልጉት። የኢትዮጵያን አንድነት የምንፈልግ ከሆነ ሁኔታው ዛሬ አለ፣ ሁኔታው መፍጠር እንችላለን። እነኚህ ናቸው ያጋጩን እንጂ እኛ እንፋቀር ነበር ብሎ የሐሰት ወሬ ከማውራት ቢታቀቡ ይሻላል። የተወደዳችሁ ኢትዮጵያውያን ሆይ አሮጌው ጅብ ከተደበቀበት ጎሬ ወጣ። ሰሞኑን እንደሰማችሁት ትዕይንተ ህዝብ ወይም በይነመረብ በኦንላይን የተደረገው በብዙ ሚሊዮን የሚቆጠር ህዝብ የተሳተፈበት የሰላማዊ ሰልፍ ዝግጅትን አስመልክቶ ኢትዮጵያ ውስጥ ሰላም ይስፈን በሚል ርዕስ የተዘጋጀውን ሳትከታተሉ አልቀራችሁም። አብዛኛዎቹ ኢትዮጵያውያን ፈረንጆች በጣም መሯቸው ለሆነ ነገር ዲሲሽን ሲወስዱ ምን ይላሉ? ኤነፍ ኢዝ ኤነፍ ይላሉ። የዚህ ሰላማዊ ሰልፍ ዓላማ ግልጽ ነው። ለእኔ እንደሚገባኝ ኢትዮጵያ ውስጥ ሰላም ሊመጣ የሚችለው የዘር ፌዴራሊዝሙ ሲፈርስ ብቻ ነው። አሁን ያለውን የዘር ፌዴራሊዝም ከመሰረቱት አንዱ ይሄ አሮጌ ጅብ ነው። ሌንጮ ለታ ትክክለኛ ስሙ ዮሐንስ ለታ ነበር። በረሃ ሲገባ በረሃ እንግዲህ ምንም የውጊያ የሚባል ነገር ኦነግ አንድ የመነሲቡ ላይ ሞክረው ነበር፣ ግን ያው ተደብድበዋል። የሻዕቢያ ቡሾች ነበሩ። ሌንጮ ለታ ወይም ኦነግ የሚባለው በደርግ ጊዜ የምናውቀው ኦነግ የሻዕቢያ ቀንደኛ ቦቢ በቃ የሚገርም ነው። ኤርትራ ውስጥ የውጊያ ሞራል የሌላቸው ስለሆነ የሚጠቀሙባቸው የነበረ በደቡብ ሱዳን በኩል በአሶሳ በኩል እያስገቡ በሐረርጌ በኩል እያስገቡ ከሶማሌ በኩል ማለት ነው በሶማሌ አስገብተው ሽብር እንዲፈጥሩ ብቻ ነበር የሚያደርጓቸው በደርግ ጊዜ። ግን ሁልጊዜ ቀንዳቸውን እንደውም በአንድ ወቅት ነፍሱን ይማረውና የላቀ የጦር ሜዳ ጀብዱ ሜዳሊያ ተሸላሚው ሻለቃ ባሻ አሊ በርኬ 200 ወታደሮችን ይዞ ኦነጎችን ሱዳን ውስጥ ገብቶ ደብድቦ ያው ያልተማረም ስለሆነ ሱዳን ድንበር ውስጥ የኢትዮጵያ ባንዲራ ተክሎ ትልቅ ዜና ሆኖ ነበር አስታውሳለሁ። አሊ በርኬ የሉባቦር ወይም የወለጋ ተወላጅ ከሁለት አንዱ እርግጠኛ ነኝ። አሶሳ ማለት ያው ወለጋ ነው መሰለኝ ነው እንጂ እንዴ አሶሳ ላይ ነው ተወልዶ ያደገው። በጣም ምርጥ ኢትዮጵያዊ ነበር። 5 የሶማሊያ ታንክ ያቃጠለው ታካስታውሳችሁ ታሪኩን። ብዙ ጊዜ የሱን ታሪክ አስቀምጠናል። ይሄ ሌንጮ ለታ የሚባል በስባሳ አሮጌ ጅብ እሱም የተፈጠረው እዛ አካባቢ ነው ወለጋ ምናምን አካባቢ እና እሱና ሌላ አሮጌ ጅብ አለ ዲና ነገ የሚባል እግዚአብሔር ያሳያችሁ። ይሄ ዲማ ነገ እንደገና ያኛው መለስ ዜናዊ ኢሳያስ አፈወርቂ ሆነው ለንደን ደጅ ጥናት መተው ማለት ነው። ያው በረሃ ያሉ ብሪታንያ ትረዳቸው ነበር። ይሄንን ማርቲን ፕላት የሚባል ጋዜጠኛ በትዊተር ገጹም ይሁን እኛ ብዙ ሼር አድርገናል። በወቅቱ የብሪታንያ ጠቅላይ ሚኒስትር ማርጋሬት ታቸር በነበረች ጊዜ እርዳታ ያገኙ ነበር። የኢትዮጵያን መንግስት ለእንትን ወይም ሬጂም ቼንጅ እንደሚሉት አሁን አሜሪካኖች ላይ ኢራን ላይ የሚሞክሩትና አፍጋኒስታን ላይ የሞከሩት ማለት ነው። ኢትዮጵያ ላይ ተሳክቶላቸዋል። ለምን መሪ የተባለው መንግስቱ ኃይለማርያም በኬንያ ገብተው ጠፋ። እሱ ባይወጣ ኖሮ ወገኖች ሰራዊቱም አይፍረከረክም፣ ነገሮችም እንዲህ አይነት የዘር ፌዴራሊዝም ውስጥም አንገባም ነበር። መለስ ዜናዊ ይሄና ዲማ ነገር ሆኖ ነው የዘር ፌዴራሊዝም ካርታ ሰሩ። አሁን የኦሮሚያ አማራ ክልል ይሄ በሙሉ ጸረ ኢትዮጵያ የሰፊውን ህዝብ መሬት በዘር ተከፋፈሉ፣ ተቀራመቱት።
እኛ ጅቦች ነበር የምንላቸው። አብይ አህመድ እንትኖችን ጅብ ይል ነበር፣ የቀን ጅብ ይላቸው ነበር እነዚህ ህወሓቶችን አለቆቹን። ራሱ ግን የማታ ጅብ ሆኖ ተከሰተ። አይታችኋል፣ እያያችሁት ነው ሀገር ውስጥ ያላችሁት። አሁንም ለመቀጠል ይፈልጋል በዚህ በዘር ፌዴራሊዝም። ኖ ዌይ፣ በምንም ተአምር ይቺ የዘር ፌዴራሊዝም እንድትፈርስ አሁን በሰላማዊ ትግል ተጀምሯል። የሽግግር መንግስት ማለት ብዙዎች አንድ ፓርቲን መስረት ማለት አይደለም እኮ። ብዙውን ጊዜ አሁን በኦንላይን ላይ እነዚህ ሁኔታውን ሲናገሩና ሲያስተባብሩ የነበሩ ሰዎች በዓላማ አንድ አይደሉም። የተለያየ አመለካከት ነው ያላቸው። በኢትዮጵያዊነት ግን ሰላም እንዲመጣ የሽግግር መንግስት ተቋቁሞ ይሄ የዘር ፌዴራሊዝም እንደገና ሪቪዥን። ምክንያቱም በተለይ አሁን እያስቸገሩ ያሉት ኦሮሞዎች ናቸው ስልጣን ላይ ያሉት። በተለይ ህዝባችን ደግሞ የሚታገለው እንዴት አዲስ አበባ የራሷን አስተዳደር ምናምን ትላላችሁ? ታስ ሮንግ። አዲስ አበባ ማለት የሸዋ ዋና ከተማ ነች እኮ። የአንድ የኦሮሞ ብሔረሰብ ከተማ ወይም ደግሞ ጠቅላላ ይሄ አሁን ትሉት አምቦ ምናምን ይሄ አሁን ወለጋ ይሄ ኦሮሞ ያለበት ኦሮሞ ብሔረሰብ ያለበት ኤሪያ በሙሉ የኦሮሞ አይደለም። ኦሮሞ is migrated from ኬንያ። ኦሮሞ ስደተኛ ነው በታሪክ በ16ኛው ክፍለ ዘመን ነው ወደ ኢትዮጵያ የገባው። ብዙዎች እንግዲህ ምናልባት እኔ በአጌንስት ኦሮሞ ይሆን አድርጓቸው እንዳታዩት ነው። በእናቴ በኩል እኔም ኦሮሞ ነኝ። የእናቴ ዘሮች ያለው መሬት አሁን የመውረስም መብት አለ። እንግዲህ በድሮ በጠቅላይ ግዛት ዘመን እንደነበረው ከሆነ ለምን ብትሉ እኔ ግማሽ ኦሮሞ ነኝ ወይም ጋላ ነኝ። እንግዲህ ጋላ ልጅ የተባልኩ ነው ያደግኩት እንጂ ኦሮሞ የሚባለው ያው ደጋግሜ ተናግሬያለሁ። እነ ሌንጮ ለታ እነ ያለቃቀሱበት ነው። በጣም ጋላ የሚባለው ቃል እኮ በጣም ምርጥ ቃል እኮ ነው። አረቦች ለተዋጊ ለጀግና ወይም እምቢተኛ ማለት እኮ ነው። ጋላ ይላሉ አረቦች ሰምታችሁ። ጋላ ማለት እምቢተኛ ነው። ከአፄ ምኒልክ ዘመነ መንግስት በፊት ጀምሮ የመኖች ኢትዮጵያ ውስጥ ይኖሩ ነበር። ኢትዮጵያ ውስጥ ይነግዳሉ። እስከ ቅርብ እስከ ኃይለ ሥላሴ ዘመን ድረስ ሱቆች የአረቦች ነበሩ። አረብ ቤት ነው እየተባለ ነበር የምንላከው ልጆች ሆነን። በኋላ ነው አፄ ኃይለ ሥላሴ እኮ ዲፖርት አድርገዋቸዋል። አውሮፕላን እየጠለፉና ይሄ የኢስላሚክ ኤክስትሪሚዝም ሲጀምሩ ኢትዮጵያ ላይ ለመጀመሪያ ጊዜ በዓለም ላይ አንቲ ሃይጃከር የተጀመረው ኢትዮጵያ ውስጥ ነው። ይህንን ጀነራል ተስፋዬ ሀብተማርያም ሲገልጹ ሳትሰሙ አትቀሩ። አሁን ያስቸገረው እቺ የዘር ፌዴራሊዝም ላይ ትግሬ አሁን የአማራ ፋኖ ጥሩ ትግል ላይ ቢሆኑም በአማራነት መሆኑን የሚያስጠላኝ እኔ። ትግሉ በኢትዮጵያዊነት መሆን አለበት። አትሊስት እኮ የፖለቲካ ኢቮሉሽን የትግል ኢቮሉሽን አለ እኮ ማሳደግ አለ። ሁሉም ኢትዮጵያዊ ተባብሮ ይሄንን ስርዓት መገንደስ አለበት። ሰላም መፈጠር አለበት ኢትዮጵያ ውስጥ። እያባላ ያለው የዘር ፌዴራሊዝሙ ነው። አሁን ሌንጮ ለታ ሲናገር ሰምታችኋል። ፍቅር ነበርን ይላሉ፣ ውሸት ነው የሚለው። እስቲ ጠይቁት። ኦሮሞና አማራ ወይም ሌላው ብሔረሰብ እርስ በርስ በኃይለ ሥላሴ የሚሆን በደርግ ጊዜ እርስ በርሱ የተዋጋበት ጊዜ አለ? አምጣ በሉት፣ ተናገር በሉት። የአባቶቻችን እኩያ ነው ሰውዬው፣ ሽማግሌ ነው። ግን በዚህ እድሜው አሁንም ውሸት ስለምን እንግዲህ ተናገርኩ። እኔ ከአማራና ከኦሮሞ ነው የተፈጠርኩት አይደለም እንዴ? እንግዲህ በዘር ቆጠራ ከሄዳችሁ ግን አብዛኛው አዲስ አበባ ነው የተወለደው። እንደዛ ነው። ምን አዲስ አበባ ብቻ ሸዋ ዙሪያ ሸዋ አሁን ሰሜን ሸዋ ብትሄዱ የራስ አበበ አረጋይ እንግዲህ በድሮ ዘመን ማለት ነው። አባታቸው ራስ ጎበና ነው፣ አያታቸው ራስ ጎበና ናቸው። የራስ አበበ አረጋይ በእናታቸው ደግሞ አማራ ናቸው። መንግስቱ ኃይለማርያምን ውሰዱ። አባቱ ኦሮሞ፣ እናቱ የመንዝ አማራ። ምሳሌ ነው እንግዲህ የምሰጣችሁ። ይሄ ለገጠሩ ሰዎች ግልጽ ላይሆን ይችላል። ከተማ ውስጥ የትኛውም ከተማ ውስጥ የተለያየ ብሔረሰብ ስለሚኖር በፍቅር ይተሳሰራል፣ ልጅ ይወልዳል። ግን ይሄ አማራ፣ ኦሮሞ፣ ትግሬ ምናምን የሚባል ነገር የለም። እየበጠበጠ ያለው የገጠሩ ማህበረሰብ
በቃ አሁን ቅማንት ተበደለ፣ አማራ ተበደለ፣ ትግሬዎችኛ ምናምን። ቅድም አንድ ፓልቶክ ላይ ዛሬ ጠዋት የትግሬዎች እና ኦሮሞዎች የሚሳተፉበት ቦታ አሉ። አሁን ያልኳቸውን ባንዴ ነው ገልጬላቸው የወጣሁት። ለምን ደም ያፈላል ሰው እንዴት ሁልጊዜ ስለ ጎጥ ኢትዮጵያ ትዝ አትላችሁም? ኢትዮጵያ ነች በቃ ሰላም የምታደርጋችሁ እያንዳንድን ኢትዮጵያ ናት። ሌንጮ ለታ ይሄ የዘር ፌዴራሊዝም ከፈረሰ ያው ዲስቁ በቁም ሞቷል፣ አርጅቷል ይሄ ሰውዬ። ከዚህ በኋላ ምን እንደገና ይሄን ሁሉ ያጨረሱት እነሱ ናቸው። መለስ ዜናዊ ከመሞቱ በፊት ይሄንን የዘር ፌዴራሊዝም ይመጻደቅበት ነበር። እደግመዋለሁ፣ ይሄ የዘር ፌዴራሊዝም ካርታ ለመጀመሪያ ጊዜ የተሰራው በጣሊያኖች ነው። እስቲ ጉግል ላይ ግቡና ኢታሊያን ኢስት አፍሪካ፣ ኢታሊያን ኮሎኒ ኢስት አፍሪካ ብላችሁ ጻፉ። በኢትዮጵያ ላይ የነበራቸው ፕላን ጣሊያኖች የሰሩት ካርታ ፕላን ማለት ፕላን ነው። አላገኟትም፣ ግን ባገኟት ምን አይነት ኢትዮጵያ ለመፍጠር የሚገርማችሁ ነገር ካርታው ላይ ጋላ አማራ ብለው ነው የሰሩት ካርታውን። ከኤርትራ እንግዲህ ተመልከቱ። ግን እነሱ ይሄንን ካርታ በሚሰሩበት ዘመን ኢትዮጵያ ኔቨር ጊቭ አፕ እየተዋጉ ነበር አርበኞቻችን። አሁን እስቲ ተመልከቱ። እንደው እግዚአብሔር ፈቅዶ የነ ጀነራል ጃጋማ በህይወት እያሉ ተናግረዋል ስለ እነሱ። ኦሮሞ ግንድ ነው፣ የኦሮሞ ማህበረሰብ እንዲህ አልነበረም። እነ ሌንጮ ለታ ወይም እነ አብይ አህመድ የሚያወድሱት ዋቆ ጉቱን የማረኩት ጀነራል ጃጋማ ኬሎ ናቸው። ለምን? ሶማሌዎች ጥያቄ አላቸው። ጣሊያን የሰራው ካርታ አሁን የምላችሁ ሀረርጌ፣ ሲዳሞ እስከ አርሲ ድረስ የኔ መሬት ነው። ጣሊያን የሰራው ካርታ ነው ያ። ይሄን እንግዲህ አሁን ምነግራችሁ የኢትዮጵያን ታሪክ ለማትከታተሉና በጎጥ ስለ ጎጥ የምታስቡ ስለ አማራነት ስለ ትግሬነት የምትጨነቁ ትርፍ ነገር ነው ይሄ። ኢትዮጵያዊነት ፍቅር ነው። ይሄ አሁን ሲክር ሰምታችሁታል። ሌንጮ ለታ እስቲ በብሔረሰብ የነበረ ጸብ አንዱን የጨቆነበት ማስረጃ አቅርበሉት። እንግዲህ አብዛኛው የኦሮሞ ፊውዳል ነው። አብዛኛውን ትልልቁ መሬት አድርጎ የራሱ ኦሮሞውን ሲጨቁን የነበረው እኔ እስከማውቀው ድረስ። እንግዲህ የአያቶቼ መሬት የአያቶቼ ስላችሁ የአባቴ መርሃቤቴ እና የወሎ ሚክስ ነው። ግን የእናቴን ዘሮች ስመለከት ወልመራ መሬታቸው ምናምን ሁሉ አይቼዋለሁ። ትምህርት ቤት ሲዘጋ ይሄንን እናይ ነበር። አሁን እነማን ያንን መሬት እንደያዙት አውቃቸዋለሁ። አጎቶቼ፣ አንደኛው አጎቴ አሁን በህይወት የለም። በቀድሞ ጦር ውስጥ አገልግሎ በቅርቡ ነው ያረፈው። ሌሎቹ እንደውም አንዱ የአጎቴ ልጅ ኦነግ አባል ነው። በቅጽል ስም ይሰድበኝ ነበር እዚህ ማህበራዊ ሚዲያ ላይ ዲቃላ ይለኛል። ይኸውላችሁ እንግዲህ እኛ ደግሞ ዘረኞች እንላቸዋለን፣ ዘር የሚቆጥሩትን። እያንዳንዱ ኦሮሞ አሁን የራሱ ሌንጮ ለታን እስቲ ልብ ካለ ዲኤንኤ ቼክ አድርግ በሉት። የወጋሳ ኦሮሞ ነው። ዲኤንኤ ቼክ አድርጋል በሉት ሌንጮ ለታ። ይሄ አሁን የሚንቀባረረው የጎጃም ልንገራችሁ ቢያንስ 90% የጎጃም ደም አለው። ግን የጎጃም ደም አለው ስላችሁ ቢዛምኖች፣ አማራዎች ሰሜቲክ ፒፕል ናቸው። ከጎጃም ጀምራችሁ እስከ ወለጋ እስከ ኢሉባቦር አንድ ህዝብ የነበረ ነው ኦሮሞ በወረራ ከመግባቱ በፊት። ኢሉባቦሮች ደግሞ እናሪያዎች ናቸው። ዲማ ነጎ እዛ ኢሉባቦር ይመስለኝ። እሱንም እስቲ ቼክ ዩር ዲኤንኤ ይበሉት። ያፍርበታል። ኢትዮጵያዊነቱን የሚያረጋግጥበት ማስረጃ ያገኛል። ሰላም የምትሆነው ኢትዮጵያዊነት ብቻ ሲኖር ነው። አታውም እነዚህ ሩዋንዳዎች ሁለት ብሔረሰብ ነው ያለው፣ ሁቱና ቱትሲ የሚባሉ ከሚሊዮን ሰው በላይ አለቀ በዘር። በኢትዮጵያ ውስጥ የዘር እልቂት የተጀመረው መቼ ነው? እነ ሌንጮ ለታ ስልጣን ከያዙ በኋላ አይደለም ወይ? የአማራ ብሔረሰብ አሁን አማራ ብሔረሰብ ማለት እኮ ወለጋ ውስጥ ቢዛምኖች ናቸው። አማራ ብሔረሰብ ማለት እናሪያዎች ናቸው።
ዛር ኢንዲጂነስ ወይም ደግሞ የሀገሪቱ ነዋሪ ብሔረሰብ ናቸው። ወለጋና ኢሉባቡር ውስጥ ያሉት አማራዎች ወይም በአሁኑ አጠራር ያው ሴሜቲክ ፒፕል ስለሆነ እናሪያና ቢዛምን ነው የሚባሉት በብሔረሰብ አጠራር። ይሄን እንግዲህ አሁን ላላችሁ ወጣቶች የምትሰሙ ከሆነ ነው ቲክቶክ ላይ ሄደ እርስ በርስ ከምትጋጭ የኛን የላይፍ ኤክስፒሪየንስ የሀገራችንን ታሪክ ስናስተምራችሁ አዳምጡ፣ ሰላም ፍጠሩ። ይህ የሽግግር መንግስት ግድ ነው። በምንም ተአምር የማይቆም ነው። ብታምኑም ባታምኑ የማይቀር ጉዳይ ነው። የሽግግር መንግስት ያኔ ብሎ ወያኔና ሆነ እንትና ይሄ ገንጮለታና መለስ ዜናዊ ናቸው እና ዲማ ነገ በኋላ እነሱም ተጣልተው ስዊድን ገባ። ይሄ ከህወሓት ጋር ተጋጭቶ ማለት ህወሓት የበላይ ሆነባቸው። ህወሓት የበላይ ነበር። አሁን ደግሞ ኦሮሞ የበላይ ሆኗል። we don't need that። እኛ የምንፈልገው እኩልነት ነው። አብይ አህመድ እንደፈለገው በፓርላሜንት ውስጥ ቁጭ ብሎ እየፈለገውን ያጸድቃል፣ እንደፈለገው ይቀዋር። ይሄ ስልጣኔ አይደለም ወገኖች። አብይ አህመድ የሚባለው የድሮ ፊውዳሎች እኮ እያንዳንዱ ብሔረሰብ የራሱ ፊውዳል አለ። አብይ አህመድ እኮ ፊት ለፊት የወጣ አደገኛ ፊውዳል፣ አደገኛ ደግሞ አረመኔ ነው። ምርጫ ምንም ለውጥ አያመጣም። ምርጫ እነሱ ኦልሬዲ ጨርሰዋል። ሰፊዎች የኢትዮጵያ ሕዝብ ይሄንን መቼስ ሳትገነዘቡ አትቀሩ። ለሆዳችሁ ያደራችሁትም ይሄንን ነገር ታውቁታላችሁ ወገኖች። ይሄ ቀንጅቤው ደንግጦ ነው የወጣው። የተናገረውን ሰምታችኋል። ፊት ለፊቱ የተቀመጡ የእሱ እና የወያኔ የዘር ፌዴራሊዝም ያስተማራቸውን የእንትኖች ተሰባስበው ነው የሚጠይቁት። የሽግግር መንግስት ግድ ነው። የሽግግር መንግስት ማለት ፓርቲ አይደለም። ተሰብስቦ ውይይት ይደረጋል። የመላው የኢትዮጵያ ሕዝብ ተወካይ ሆነው ይቀርባሉ። እነዚህ ኦንላይን ሲወያዩ የነበሩ ጀዋር መሐመድን ታመልኩት አልነበር እንዴ? ጀዋር መሐመድ አሁን ከኛ ጋር በሐሳብ የሚስማማ ሰው አይደለም፣ ግን የሽግግር መንግስቱ ላይ መኖር አለበት። ሲኖር ዶሚኔት የማድረግ መብት የለውም። መላው የኢትዮጵያ ሕዝብ ሰላም እንዲያገኝ ነው። ጀዋር መሐመድ በፊት ኦሮሞውን ሲያስተባብር የነበረው በጣም በመጥፎ ኦልሬዲ ወስኗል የበላይ ለመሆን ገብቶ ስልጣን ለማግኘት። አሁን እንደዛ የሚባል የለም ወገኖች። የአሁኑ የሽግግር መንግስት ተብሎ ኦንላይን ሲደረግ የነበረው አክቲቪቲ ተሰባስበው የሚነጋገሩ የሽግግር መንግስት ሲባል አንድ ላይ ሆነ እየመሩ አዲስ ህገ መንግስት ይወጣል። ህገ መንግስት እና ትክክለኛ ዘመናዊ ህገ መንግስት ኢትዮጵያ ውስጥ ሊኖር ይገባል። ስላዳመጣችሁ አመሰግናለሁ።